አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። እኔ የታጋችነት እንጂ የተከሳሽነት ስሜት እየተሰማኝ አይደለም ሲሉ የተከበሩ ክርስቲያን ታደለ ተናገሩ። የተከበሩ ክርስቲያን ታደለ ጸጋዬ ከአባሪ የሽብር ወንጀል ተከሳሾች ጋር ሰኔ 10 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት በቀረቡበት ወቅት የፍትህ ሂደቱን በተመለከተ ከተናገሩት መካከል ነው። መንግስትና ፍርድ ቤት የሚለው ነገር በጣም አደጋ ውስጥ እየገባ ነው ያሉት አቶ ክርስቲያን ፍርድ ቤት መሆኑ ቀርቶ ቲያትር ቤት እየመሰለኝ ነው ብለዋል። መከላከያና ፌዴራል ፖሊስ እንዴት ነው ጥበቃ የሚያስፈልገው? ይህ ግልጽ ስድብ ነው። ሀገርና ህዝብን መናቅም ነው። አቃቢ ህግ ፍርድ ቤቱን አቷሏል ሲሉ ተናግረዋል። ተው፣ ይሄ ነገር ጥሩ አይደለም። የሆነ ጊዜ በታሪክ አጋጣሚ ስማችሁ የሚነሳ መሆኑን አትርሱ ሲሉ ማስጠንቀዋል። ሌላው አቃቢ ህግ ቀሪ 9 ምስክሮች አሉኝ ያለ ቢሆንም በደብዳቤው ላይ ማብራሪያ የሰጠው ስለ 7ቱ ብቻ ነው። ስለ ቀሪ 2ቱ ምንም ያለው ነገር የለም። ለሁለቱም ተጨማሪ ጊዜ ሊጠይቅ ፈልጎ ይሁን ሲሉ ጠይቀዋል። እኛ የህዝብ እንደራሴዎች ነን፣ ወንጀል ከሌለብን ልቀቁን፣ ህዝባችንን እናገልግል ሲሉም ተማጽነዋል። በእርግጥ ሆነ ተብሎ በሂደቱ እንድንቀጣ የተደረግን ነው፣ የፖለቲካ ክስ መሆኑንም እናውቃለን ሲሉ ተናግረዋል። እኔ የታጋችነት እንጂ የተከሳሽነት ስሜ እየተሰማኝ አይደለም ያሉት የተከበሩ አቶ ክርስቲያን ታደለ ፍርድ ቤት አቅርቡን ብለን ለምነን አቀረባችሁን፣ አሁንም ምስክር ካለ እባካችሁ አስመስክሩብን ብለን እያለመናችሁ ነው። ህዝባችን ይከበር፣ ሰብአዊ መብት ይከበር፣ ተቋማት ይከበሩ ነው ያልነው እንጂ አንድም የሰራ ነው ወንጀል የለም ሲሉ አቤቱታቸውን ለፍርድ ቤቱ አሰምተዋል። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ዳንግላ ፋኖ ቢትወደድ መንገሻ ጀንበሬ ብርጌድ ስር የምትገኘዋ ጊሳ ከተማ በፋኖ ቁጥጥር ስር ገብታለች። የአገዛዙ ኃይልም ሙሉ በሙሉ መበተኑ ታውቋል። የአማራ ፋኖ ብሔራዊ ኃይል ጎጃም ክፍለ ጦሮች በጥምረት ዳንግላ ከተማ ላይ ያለውን ኃይል ሙሉ በሙሉ ከመቱት በኋላ ጊሳ ላይ ሰፍሮ የነበረውን የአገዛዙን ኃይል በመበተን እግሬ አውጪኝ ብሎ እንዲሸሽ ማድረጋቸውን የፋኖ ምንጮች ገልጸዋል። አገዛዙ በአለቆቹ በኩል ባለበት እንዲቀመጥ ትዕዛዝ ቢሰጠውም አንቀበልም በማለት መበተናቸው ተሰምተዋል። ጠቅላይ ሚኒስትር አብይ አህመድ ከተቃዋሚ የፖለቲካ ድርጅት መሪዎች ጋር ተወያዩ። የፖለቲካ ምህዳርን መክፈት በ2010 ዓ.ም የወሰነው ቁልፍ ውሳኔ ነው ሲሉ የተሳለቁት ጠቅላይ ሚኒስትር አብይ ሰሞኑን እያካሄድናቸው ካሉ የባለድርሻ አካላት ውይይቶች አካል የሆነ ያሉትን ውይይት ዛሬ ከፖለቲካ ፓርቲ መሪዎች ጋር ማድረጋቸውንና ዓላማውም ግብዓት ለመውሰድ የታለመ ስለመሆኑ ገልጸዋል። እያንዳንዱ ፓርቲ 4 ተወካዮችን እንዲያሳትፍ እድል በተሰጠበት በዚህ መድረክ ላይ ከተሳተፉ ፓርቲዎች መካከል የቦሮ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር መብራቱ አለሙ የተነሱ ጉዳዮች ምን እንደነበሩ አብራርተዋል። የሰላም የጸጥታ ጉዳይ፣ የዜጎች መታፈን ጉዳይና መንግስት ይህን ነገር ለመፍታት ያለው ቁርጠኝነት ምን እንደሚመስል በብዙ የፖለቲካ ፓርቲ አመራሮች ተነስተዋል። የኢኮኖሚ፣ የኑሮ ውድነት፣ የሌብነት፣ ከጎረቤት ሀገራት ጋር ያለን ግንኙነት፣ ቀጣዩ ምርጫ የተመለከቱ ጉዳዮች ተነስተዋል ያሉት ተወካዩ ጠቅላይ ሚኒስትሩ ሰፊ ማብራሪያ ሰጥተዋል ብለዋል። ወሳኝና ጠንከር ያሉ ያሏቸውን ጥያቄዎች ይዘው ቀርበው እንደነበር፣ ሆኖም ጥያቄያቸውን ለማቅረብ እድል ማግኘት እንዳልቻሉ የጠቀሱት ሌላኛው የመድረኩ ተሳታፊ የኢህአፓ ስራ አስፈጻሚ አባል አቶ ይስሐቅ በመድረኩ በመንግስት የተከናወኑ የልማት ስራዎችን ማወደስ ይበዛ ነበር ሲሉ በዚህ ምክንያት ጠቅላይ ሚኒስትር አብይ ምላሽ ከመስጠታቸው በፊት አቋርጠው መውጣታቸውን ተናግረዋል። የህዝብ ጥያቄ ያልሆነ ሀገራዊ ጥያቄ ያልሆኑ ወደ መፍትሄ የሚሄዱ ሳይሆን መወደስ የበዛባቸውን ጥያቄዎች ለመስማት ፍቃደኛ አይደለንም። ይህ ኢህአፓን አይገልጽም፣ ሀገሪቱ ያለችበትን ሁኔታም የሚገልጽ አይደለም ብለን ረግጠን ወጥተናል ያሉት ተወካዩ እየተደረጉ ያሉ ደም አፋሳሽ ጦርነቶችን ለማስቆም መንግስቶ ሀሳብ አለው ወይ የሚለው ይገኝበታል ብለዋል። የዚህን መድረክ ግብዣ ሳይቀበሉ በውይይቱም ሳይተሳተፉ ከቀሩ ፓርቲዎች መካከል ኦፌኮ አንደኛው ነው። ሊቀመንበሩ ፕሮፌሰር መረራ ጉዲና ለምን ከዚህ ተሳትፎ እንድታቀቡ ጠይቀናቸው ከገባንበት አጣብቂኝ ምንም የሚያወጣን ስላልመሰለን ነው ሲሉ መመለሳቸው ተሰምተዋል። በውይይቱ በመሳተፍ ጥያቄ ማቅረብ ለምን እንዳልፈለጉ የተጠየቁት ፕሮፌሰር መረራ ጉዳዩ ውይይት አይደለም ሲሉ ወቅሰዋል። ከሰኞ ጀምሮ ሱሉልታ በሚገኘው የአፍሪካ የአመራር ልቀት አካዳሚ ግቢ ውስጥ ለ2 ቀናት ያደሩት የውይይቱ ተሳታፊዎች ትናንት ማክሰኞ ልዩ የልማት ስራዎችን ጎብኝተዋል። የመድረኩ ተሳታፊዎች ከዛሬ ውይይት በኋላ ወደዚሁ ማዕከል መመለሳቸውን ለማወቅ ችለናል። ኢትዮጵያ ውስጥ በአሁኑ ወቅት 70 ህጋዊ ፍቃድ የወሰዱ የፖለቲካ ፓርቲዎች መኖራቸውን የብሔራዊ ምርጫ ቦርድ የቢሮ ኃላፊ ሜላትወርቅ ኃይሉ ባለፈው ሳምንት ለጋዜጠኞች ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከነጋዴዎች፣ ከመምህራን፣ ከኪነ ጥበብ ባለሙያዎች ጋር በጽህፈት ቤታቸው ተከታታይ ውይይቶችን እያደረጉ መሆኑ ይታወቃል።
ለሕክምና ባለሙያዎች ጥያቄ ድጋፉን የገለጸው የኢትዮጵያ ጤና ባለሙያዎች ማህበር ታገደ። በቅርቡ የጤና ባለሙያዎች ያደረጉትን ስራ የማቆም አድማ ተከትሎ አመራሩ የታሰሩበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ሰኔ 5 ቀን 2017 ዓ.ም መታገዱን የማህበሩ ፕሬዝዳንት አቶ ዮናታን ገለጹ። እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅቶች ባለስልጣን በኩል መሆኑን የገለጹት አቶ ዮናታን አክለውም የእግዱ ደብዳቤው ላይ ጠቅላላ ጉባኤ አላካሄዳችሁም፣ የፋይናንስ ሪፖርት አላቀረባችሁም የሚል ክሶች መነሳታቸውን ተናግረዋል። አቶ ዮናታን አያይዘውም በመመሪያና የሀገሪቱ ሕግ በሚፈቅደው መሰረት ነው የተንቀሳቀስ ነው፣ ከዛ ውጭ ያደረግነው ነገር የለም ሲሉ ጠቅሰው እግዱ በዋነኝነት ከጤና ባለሙያዎቹ እንቅስቃሴ ጋር እየተገናኘ ነው ብለው እንደሚያምኑ አስታውቀዋል። ማህበሩ የተመሰረተበት ዓላማ ለጤና ባለሙያዎች ድምፅ ለመሆን ነው ሲሉ ገልጸው ጤና ባለሙያዎች ተገቢውን ቦታ እንዲያገኙና በሰሩት ልክ እንዲከፈላቸው ድምፅ ስናሰማ የቆየ ነው ብለዋል። ከዚህ ቀደም 2-3 ጊዜ መንግስት የጤና ባለሙያዎች ጥያቄን እንዲመልስ በመግለጫ ስንጠይቅ ነበረ። እግዱም ከዛ ጋር የተያያዘ ነው ያሉት አቶ ዮናታን እንደ ማንኛውም ተቋም አንዳንድ ክፍተቶች ይኖራሉ፣ እነርሱም ቢሆኑ ግን ለእግድ የሚያበቁ አይደሉም፣ እግዱ ተገቢነት የለውም ብለዋል። የሸገር ከተማ አስተዳደር ለሚያስገነባቸው የዞን ጽህፈት ቤቶች እድሮች እያንዳንዳቸው 10 ሺህ ብር እንዲያዋጡ በደብዳቤ አዘዘ። የመንግስት ተቋማት የራሳቸውን ህንፃ ገንብተው መሰረተ ልማት አሟልተው የሰራተኛ ደሞዝ ከፍለው ካበቁ በኋላ በአካባቢያቸው ለሚገኙ ህብረተሰብ ተኮር ተቋማት ደግሞ ከተረፋቸው ሲያጋሩ በብዛት ይስተዋላል። ይህ የተለመደ አሰራር ግን በቅርብ ጊዜ በብዙ የኢትዮጵያ አካባቢዎች እየተለወጠ ይገኛል። በዚህም የመንግስት ተቋማት መልሰው የሚያገለግሉትን ህዝብ እንደ ዞን ጽህፈት ቤትና የገዢ ፓርቲ ማሰብሰቢያ አዳራሽ ብር አዋጡ ሲሉ ይታያሉ። ለዚህ ማሳያ የሚሆነው ትናንት ግንቦት 10 2017 ዓ.ም በሸገር ከተማ አስተዳደር ስር በሚገኘው የኮየ ፈጬ ክፍለ ከተማ የቀርሳ ገተኑ ዞን የተጻፈ ደብዳቤ ነው። የዞኑ ሰብሳቢ አቶ የሺጥላ ክፍሌ በስፍራው ለሚገኙ በርካታ እድሮች በጻፉት ደብዳቤ የዞኑ ጽህፈት ቤት ህንፃ ግንባታ በገንዘብ እጥረት መጓተት ስላጋጠመው እድሮች በነፍስ ወከፍ 10 ሺህ ብር እንዲያዋጡ አሳስበዋል። ሁሉንም የእድር ማህበራት በኔነት ስሜት ለዚሁ ግንባታ እንዲያዋጡ በማድረግ ስለሆነ የኛም በስሩ ያሉት የእድር ማህበራት 10 ሺህ ብር እንዲከፍሉ ወስነናል የሚለው ደብዳቤ ክፍያው እስከ ሰኔ 13 2017 ዓ.ም እንዲከፈል አሳስበዋል። መረጃውን ያደረሱን የአካባቢው ነዋሪዎች ቤታቸውን በግዴታ ቀለም ቀቡ፣ አዲስ አጥር ጠሩ፣ አሮጌ ግንባታ አፍርሱ ሲባሉ ቆይተው አሁን ደግሞ ለክፉ ጊዜ ብለው ያቋቋሙት እድር ጋር መምጣታቸው እንዳስገረማቸው ተናግረዋል። የኮሪደር ልማት ተብሎ ያሁሉ ገንዘብ ሲፈስ አይተናል። ለምን የመንግስት ህንፃዎችንም ራሳቸው አይሰሩም? በመዋጮ እና በኑሮ ውድነት የደቀቀውን ህዝብ በዚህ መልኩ ይበልጥ መቀጥቀጥ ምን ማለት ነው? በማለት ጥያቄያቸውን አቅርበዋል። ከሸገር ከተማ በተጨማሪ እንደ ሲዳማና አፋር ባሉ ክልሎች የብልጽግና ፓርቲ ጽሕፈት ቤት ግንባታ ማስጨረሻ በሚል ህብረተሰቡ ገንዘብ በግድ እንዲያወጣ የተደረገ መሆኑ ከዚህ በፊት መዘገባችን ይታወሳል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።